የኔ 11 ቤት ስለሆነ እኮ ነው ኔትወርክ ያስቸግረኛል። ያ እንዴ 11 ቤትማ 11 ቤት እንዴት 11 ቤትማ ኃላፊነቱ የተወሰነ የግል እኮ ካርድ ነው የሚባለው በእኛ ጊዜ 11 ቤት ማለት ተቀበይ ቁጥር ምናምን ነገር ቺኮች እንደዛ ነበር። አየር ላይ ላጥስ ታረጉና ያዳበሮ ጊዜ ያን ያለ አይደለ 11 ቤት ከሆነ ምናምን ገባሽ 09 ደግሞ 0 ምናምን ብሎ የሚጀምር ከሆነ ምናምን ገባሽ በቃ ታርገው ወይ ቻይና ነሽ ወይንም ደግሞ ወልቂት ማለት ቂሊንጦ ነሽ ይባል ነበር ድሮ። ወይ ቻይና ኤሌክሽን ወይ ቂሊንጦ ኤሌክሽን ከሱ ማለት በጉልበት እና ናፒ እንዴት አገኘ 11 ቤት ጥያቄ ያለው እንዴ? አንተ የትናንትና እንዴት በ11 ቤት ይመጣል? ወደ ምርመራ ክፍል አረ አምጃል እንዴ ሰብስክራይብ ማድረጋለሁ ከመርማሪ ጋር መቀበጥ አትልም? 11 ቤት እኔ እንኳን አልደረስኩበትም። ምን ልታርግ 11 ቤት የገባ እንዴ? እኔ ስንተኛ 10 ክፍል ነው ምናምን ያዝኩት እኮ 11 ቤት የእውነት አንድ ዘመን እንዴ አንቺ ሰው አይደለሽም። እግዚአብሔር የቤተሰብ ነው በቃ እንሎ በዛት አልፏል። የቤተሰብ ነው ከቤተሰብ የተወራረደ የተወረሰ ነገር ነው። ኧረ እኔ በቤተሰብ እኔ እንደዚህ በቤተሰብ አላምንም። ባይዘው ጂጂ 18 ዓመት ሳይሞላ ከመቼ ወደ ኢትዮ ቴሌኮም 18 ያልሞላ ማለት 11 ቤት እኮ 11 ቤት እኮ ማለት እኮ በዛ ሰዓት እኮ 11 ቤት እኮ 11 መኪና ከሌለ በስተቀር በምን መልኩ 11 ቤት ቁጥር የሚሰጥ የግል የሆነ ነገር ማለት ናፕዬ ስማ ምን አለ ኮንሰርት ምን አለ አሁን ኮንሰርት እንትን አለ መቀሌ ያላቸው እንዴ የሮፍናን መቀሌ ኮንሰርት አለ እዛ ላይ ዘጋች። አዎ እንዴ መቼ ነው እስቲ ጋይስ መቼ ነው ቀኑ ንገሩኝ እስቲ እና እንደውም እያሉኝ ነበር አሁን ቴክስት እያደረጉኝ ነበር። እግዚአብሔር ያበደ ኮንሰርት በጣም ደስ የሚል ልጅ እሱና ልጅ ዳኒ ሮፍናን የሚያበደ ነው። አይ እኛ ጋር ያሉት ቅዳሜ ወይ እሑድ ይወድ እያሉሽ ነው። በሰባት ይለዋል። ቅዳሜ ማለት መቼ ነው? ከነገ ወዲያ ከ2 ቀን በኋላ ነው እንዴ ጋይስ? ትኬት አልቆረጥኩም እንዴት? ኧረ እኔማ እዚህ እኮ ነው በጣም ጀለሲ እኮ ነው። ስንት ይገባን እኮ እዚህ ነበረው እኮ ብዙ ጊዜ እናቴ አዲስ አበባ አየሁት። የሆነ ቦታ ሄድኩኝ አየሁት። በጣም ፍሬንዴ ነው ደግሞ ከፈለኩ ራሱ ይዘፍንልኛል። ምን ችግር አለ? ጂጂ በጣም ቤተሰብ አግብቷል መሰለኝ። አሁን ኢትዮፒካ ሊንክ ላይ ያየሁት መሰለኝ። ምን ነው አይ የሆነች አንድ የተለከፈች ልጅ ነበረች በጣም ተወደው አቷሽ እግዚአብሔር በቃ ታርጋ ሲ ቤት እናደርገውና ምን ችግር አለ? የምር ግን እናትየዋ ናት የነገረችኝ እንዴት እንደምትወደው እኮ እንደ ይሄ ልጅ ምናምን ነገር እንደው ሙዚቃ አታውቅም እናትየዋ ናት። እንደው ለቁም ነገር ምናምን ነው። ምን አውቃለሁ። እስኪ ቆይ ልደውል። ጃንዬ ተፈታለች። እንኳን ደስ አላችሁ። ተፈታለች። ቤት ትግባ። እኔ ቤት ስትገባ ነው የማወራው። ነገረኞች አልፈልግም ምንም ነገር። እኔ እናቴ ተፈታችባት። አይ ለሰው ነው የተፈለገው። በቃ ችግር የለውም። ምንም ችግር የለውም። አገባ ቆይቷል ግን ፋስት 1 year አንተ ምትሆኑታል። የፈለገችው ከነገረች ሲሪየስ እናትዬ በስነ ስርዓት ነው። አንቺ ምንድነው ከ1 ዓመት በኋላ ነው ያው እንደዚህ ልታወጪ? አጠያይቄ የሚነግረኝ ጠፋ። አናውቅም ምናምን እያሉ ማለት ነው። አንድ እሱ የምትቀርበው ልጅ ነበረች ፈረንሳይ የምትኖር ናት ምናምን ብለው እሷን ስልክ በሙሉ ሰጥተውኝ ነበረ። እኔ ረሳሁት። ለራሴ ያደረገው ነበር ባገኘው ልጅ ግን ረሳሁት። አስበሃል ተንጠልጥዬ እዛ ላይ መጥቼ ስሰበር ምንድነው ፊትሽ ምን ሆነ ይሉኛል ጋይስ። ፊቴ ምን ሆነ? ወርቅ ይመስለስበት ፊቷ ያበደ ነው። ምን ሆነሽ ነው? ምን ሆነ ደግሞ ፊቷ? ምን አይነት ዘንድ
ምን ዘምቢል ናቸው በእናትሽ። ሂጂ ቦቶክስ እንደ ሴትዮዋ እንደ ኪም ካርከዳሽ እንትን ልበለው ፊቴን እንትን ላሰራ። ማናት እስቲ ላስገባት እንዴ? ማናት? እያሰሩ ነው፣ ቂጣቸውን ነው እያሰሩ ነው። ቻፓም ከኋላም ምናምን ይጸራል። እሱ እኮ ከእግዚአብሔር የተሰጠ እንደነታችንን የባንክ አካውንታችንን አይቶ አሁን የቀረ ነው። አይዞሽ የእኔ እናት። ደንግጣ ነጣችሁ። እኔ እናት ምን ውስጥ ገባው? አንተ ሰሞኑን ግን ናቲ ህፃን ልጆች በጣም የሚያምሩ ማቹር ልጆች እየመጡ ነው። እግዚአብሔር ምስክሬ ነው። እንዴት ማለት ምን ታዘብሽ? ማለት ምን ላይ ልጆች ናቸው? ኢትዮጵያ ምን እንዴ የማይዘው የዘንድሮ ውበት ልነግርሽ አልችልም። ያበደ ነው፣ የተመጣጠነ ነው። ናቸው መልካም በማነጋገራቸው አሁን በነ አከሌ ጊዜ አንቺ እንዲህ በያልኩ ነበር እዚህ ቲክቶክ ላይ። አሁን ከደኔ ራሴ እንዲህ ነው መጣበት። ዋው ማቹ አይ ቶሎ መሰብሰብ አለብን። እኔ እናት ሆሆ ጊዜው ከባድ ነው። አንተ ደግሞ ገና ሰው ሲመጣ ነው እንደምትሰበሰበው ምድረጅ ላምቋሳ። አሁንም እዚህ ጋርማ የሆነማ ትምህርትማ ማስተማርማ አለበት። ላይብረሪ መክፈት አለበት። ጥሩ ነገር ላይ ሲሆን የምትሸበለሉት ነገርስ አየት ማለት ማቹ ዲዮን እንደስ መጣል ያልኩ ከነዚህ ነው ማግባት መገባ። በዚህ የአሁኖቹ 22 23 ዓመት ታዳጊዎች በጣም ማቹር ሆኗል። ይሄ በ28 29 ምናምን ያሉት አዳማ ነው ምናምን ቦሩ ቤሪ ቦሩ ወደ ቤሪ ተለውጦ ነው። እና ግን አነጋገሯ ብስለት ነው። ከዛ በፊት የሆነች ደግሞ ሌላ አነጋገሯ ብስለት ከባህር ዳር መጣች። ተመስገን። ግን አንድ ጥያቄ ልጠይቅሽ ጂጂ፣ እግዚአብሔርን ነው የምልሽ። በጣም አሪፍ አለ። ግን አብዛኛውን አሁን ያሉት ታዳጊዎች ትዳር አይፈልጉም። ታውቂያለሽ? የእውነት አልዋው ምን ዳፈቀደ ድንግል ማም ነው የሚፈልጉት። በቃ ወይ ልጅ ምናምን ነው የሚፈልጉት። otherwise like they don't give a fuck, they don't care። በቃ የሆነ የራሳቸውን ላይፍ እየኖሩ እየሰራው የሚሆን ምናምን፣ ግን በቃ የሆነ ሲንግል ማም አይነት ሙድ ነው የሚመቻቸው። የሆነ ሙድ ሆኗል መሰለኝ ነገር። ስለዚህ ምን አይነት አስተያየት ስለዚህ ጉዳይ የሆነ አስተያየት ነገር ደጋረጉ ላይክ አርጉ፣ ሰብስክራይብ አርጉ ልጆች ዩቲዩብ ደጋረጉ ደጋረጉ ናስቲ የሚጫወቱ አከተ ጌም ኧረ በስመ አብ እና እንትን ይሆናል ወደ ብር ምንድን ነው ወዴት ነው የሄድከው? አይ ዘንድሮ አይደል ምንድን ነው የሰጠሽኝ? እኔ አላውቅም። እሺ እንትን በለው አጥፋ። ምንድን ነው ምን የማላውቀው ነገር ነው። እኔ እኮ ጌም እኮ ብዙ አልችልም ነገር አለ። ቆይ ቅርስ ነው ለምንጫወት ጋይስ። ታመሜ ነበርኩ ጂጂ 3 ቀን ጉንፋን ቶንሲል ምናምን ከቤት ራሱ አልወጣሁም ነበር። ምን ሆነ ከይታ ራሴን ፏያ ምን ሆነ ምንም በቃ ምንድን ነው የምንጮተው? እስቲ ቆይ ምን ጫወታ ደግሞ ምን የሚሉት ነው ታውቁታላችሁ? ኩዊን እየታቀለች ሪያዬ ትንሽ አሞኝ ነበር ጉንፋን ምናምን ብርድ ምናምን የሰሞኑን ብርድ መሰለኝ። በጣም ተገላልጬ እየወጣሁ ነው መሰለኝ። አሁን ምንድነው እና ክረምት ነው? አዎ ክረምት ገባ እኮ በቃ እየገባ ነው ክረምት። ሰኔ ምናምን በቃ ያበደ ዝናብ እየዘነበ ነው። ከዛ ደግሞ በሚቀጥለው ቀን ያበደ ፀሐይ ይወጣል። አዲስ አበባ እኮ ይለያል። የኢትዮጵያ ክረምት እኮ እኮ የሚገርም በቃ ለልብስ አይመችም። ጠዋት ይዘንባል ብለሽ ከወጣሽ ነገ እስኖ ነበረ እንደ ኢትዮጵያ የሆነ ሲያሳዩ ነበር። አዲስ አበባ እስኖ አለ ብለው ነበር። ምንድን ነው እኔ ጋይስ አላውቅም። ምን ጌም ነው ያስጀመራችሁኝ? ኦኬ እኔ ራሴ አላውቅም ነበር። ኦኬ አዲስ የመጣ ጌም ነው። ኦኬ አሁን እሺ ጤነኛውን ሰጠው መጣ። ኦኬ 3 አይነት ጌም መጥቷል። እንሞክረው እስቲ። የቄራው ምን ሆንክ? ይሄ ደግሞ ምንም ጋይስ እኔ ምንም ፋሚሊ የለኝም ምናምን። ዝም ብላችሁ ግን እንደ ፍቅር የሆነ ነገር ዝም ብላችሁ እስቲ በጣም ቤተሰቦቼ መታ አድርጉት። ያራዳ ልጆች የናፓ ቤተሰቦች ጂጂን እንቀውጠው፣ ጂጂን እንቀጣታለን ጋይስ። ምንድነው ግን ይታወቅ የሚሰጥህ ነገር አለ። ምን ተሰጠ? ይሄ ደግሞ አላውቅም። ይሄ እንዴና ነው ምንድነው? እኔ አላውቅም። እኔም ራሴ አላውቅም። መስዋዕት እኔ ጌመር አይደለሁም። እንግዲህ ዝም ብለን መተብተብ ነው ስራችን። ተፈውሽ ያራዳ ልጅ አሁን ተፈውሻለሁ።
ዛሬ ወደ ስራ እንገባለን። እንግዲህ ርዬ ቴንኪዩ ታይስ መታ አድርጉት እስቲ ሼር አድርጉ ለቤተሰቦቻችሁ ለዘመድ አዝማዶቻችሁ እንዳለ የናፓ ቤተሰቦች መታ አድርጉት እስቲ እንደ ፍቅር የናፓ አይ ኤቢ አበባ ትልካለ በሰዓት ኤቢ ትለያለህ እኮ ያስፈ ማታ ጋይስ ላክስ እንገናኝ ገና ሀፋን ገና ቺር የናፓ ቤተሰቦች እስቲ ጂጂን እንቀጥቅጣት ጋይስ ሳምሪ ሼር አስደርጊያቸው ሁሉንም ምንም ሳላገኝ የሚጮህ ነገር ነው አንጀቴን ቁርጥ ያደረገው ምንም ሳላገኝ ይጮሃል ምንም ሳላገኝ ዋህ ምናምን ብሎ ያስደነግጠኛል እስቲ አራት አበባ አምጡ ልጅ ናፒ ላሸንፈው እቀጣለሁ ከቀጣው ከኔ አራት አበባ ከቀጣው ግን ማለት ነው ተቀጣው አረ ቤተሰቦቼ ናፓ ቤተሰቦች የት ናችሁ? የላክስ ፋሚሊዎች የሉም እንዴ? አረ ሁለት አበባ ጨምሩ ጋይስ። የለም እንዴ ሰው አንቺ ተቀጣው አሁን ባልቆ ተሻለኛል እኮ እግዚአብሔር ጋይስ አንድ አበባ እንትን 2000 ነው ማሸነፊያ 2000 አይ ምንም እንደዚህ የሚባል ነገር የለም። በ2000 ሻይ ቡና ልንል ነው የገባ ነው። አረ እባክህን ታዲያ ሻይ ቡና እኮ እንድትል እኮ ነው ቀጣህ ደግሞ ሰው ጋር ማለት ነው። በኤርፖርት ምሳ እንድትልክልኝ ፍራንክፈርት ከንትን ቂጣ ይላካል እኮ እግዚአብሔርን ይላካል። አሰርተው ይልካሉ። ፍራንክፈርት ሄጄ ጧጧ አድርጌ እመጣለሁ። አረ ጂጂ በእናትሽ እኔ ጌም አይመቸኝም። በእናትሽ አቋርጩና ዝም ብለን ሰቀን ተጫወተን እንለያይ። ደህና ነገር የለውም። በእናትሽ በቃ አካውንታችሁ ላኩ። ችግር የለውም። ዘመን ባንክ አካውንታችሁ ላኩ። ማንጋ አካውንት ላኩ። ጊፍት የሰጠኛ ጨምሬ ያስገባላለሁ። ጊፍት እኮ የለም እኮ ጊፍተር የለም። በእናትሽ ጠፍቷል። ሰው ተመቶበታል። በእናትሽ ወይዜ የሐረር ዘፈን ከፍቼ እያሰማኋቸው ነበር። የሚገርምሽ ሸጊ ከሐረር አለን ትላለህ። ምንድን ነው የምትኖረው? እኔ አሁን እዚህ ጋር መጥታችሁ ወሬ አልፈልግም። ወሬ አልፈልግም። ቀጥ ብላችሁ ጨዋታውን ታፓት ወዳስ እኔ ወሬ አልፈልግም። ነገር በአበባ አሸበረቃችሁኝ። በአበባ ዋቢ ነገርኩ። ረፉ በቃ ውጭ ሆኖ አይኖ ተማሪ ናችሁ። ሙለሯ ተማሪ ናችሁ። እውነትህን ነው። ደፍተር ልላክ ደፍተር ልግዛ ታዲያ ፓፓ ኦፍ ኮርስ ዛሬ ገነተርና ላክስ እናብዳለን፣ ፈታ እንላለን። ይሄ ቤት ጣጣ ችግር ካለብህ ከኔ ጋር አባራል። ላክስ ማለት ጭፈራ ቤት ነው፣ መዝናኛ ቤት ነው፣ ሬስቶራንት እና ባር። ኦኬ ምንድን ነው ባንድ ምናምን አለ? አንዳንዴ ባንድ ይኖራል። የሆነ ኢቨንት ምናምን ካለን ባንድ ይኖራል ምናምን። ያንተ ነው አይደል? ኧረ እኔ ግን ናፕ ኢትዮጵያ አቤታችን ግን ኢትዮጵያ ምን ይሰራ ነው ቆንጆ ማለት እየተዝናና የምትሰራበት በቃ። እኔ አሁን እንደዚህ አይነት ስራ ለመዝናናት በቃ አንዳንድ ጊዜ ሄደ ቀምቀም ማለት ትመለሳለህ ምናምን ነገር የሆነ ፈን ያደርጋል። ግን ግብሩ ግን አይቀርም። እሺ ማለት ታክሱ ማለት ይቅርታ እና በጣም ውድ ነው ለማለት ፈልጌ ነው። ምን ሌላ ከዚህ እንደ ፍላጎት ነው። ምን መሰለሽ አሁን ፍላጎት መጀመሪያ መኖር አለበት። how you willing to sacrifice የሚባል ነገር አለ። ስራው ላይ ገብተሽ አይ ስራማ ምናምን ብለሽ እንትን ማለት የለብሽም። ገባሽ? ስራውን ለመስራት መጀመሪያ ኮንሲስተንሲ ያስፈልጋል። የሆነ ጥንካሬ ይፈልጋል አንቺ ነገር። አንዳንድ ሰው የሆነ ብር ብዙ ብር አውጥቶ ቶሎ ብሩ ማግኘት የሚፈልግ ሰው አለ። ገባሽ? ይሄ ደግሞ ትክክል ነው። እውነቱን ነው። ታዲያ 10 ዓመት እንደው ውሃ ቅዳ እንደው ውሃ መልስማ ይከብዳል። እንደ ኤሎና ማስክ ነው እንጂ ሆነ እንደ ኤሎና ትክርችት ምናምን ራኬት ላይ ምናምን ተስላ ምናምን ፔፓል ምናምን ባለቤት ነው መሆን ያለብን። ግን ትምሩ ያስፈልጋል። እሱ ደግሞ ትምሩ እሱማ ከባድ ነው ማየ እንዴ
ዝም ብሎ እንትን አለ እንዴ እንደዛ አይነት ነገር። አሁን እኮ አንቺ ፈርዘር እየሄድሽ እኮ ነው እንዴ። ኤለን ማስክም አንተ ጠሪብኛለሽ እንዴ? እስቲ የእኛን ባለሀብቶች የሀገራችንን ጠሪ መጀመሪያ። ኦ በጣም ሰውዬ አንዳንድ ጊዜ ነጮች እነሱ ሲሉበት ኖ ኖ ኖ ይሄ ሳውዝ አፍሪካ ናቸዋለሁ። ፍሮም ሳውዝ አፍሪካ ነው። አፍሪካ ሀብታም የተወለደ ሳውዝ አፍሪካ ትመስያለሽ። ባይዘ ኧረ እሱ ሳውዝ አፍሪካዊ ነው። ፋክ ዲያስፖራ እያለ ነው አንዱ። ብሶት ላይ ነው ወንድማቸው። የከፋ ነገር አለ፣ የደበረ ነገር አለ ምናምን። ቤታየው የከፋ ነገር ካለ ችግር የለውም። ግን ፋክ ዲያስፖራ ያለ ዲያስፖራ እኛ አንኖርም። ምንድን ነው የምታወራው? ወይ የሊንዱ የሃይሚ ደህና ነገር አለኩም እናንተ ዘብዛቦች። እኔ እየሰደበኝ ነው ያለው እኔ። አንቺ እኮ ዲያስፖራ አይደለሽም ነሽ እንዴ? አንቺ ራስሽ መቼ ነው የምትተኘው? ለምን አትተኝም? ሊንዱዬ ወይዬ የምታባኪኒው ኤነርጂ እኮ እግዚአብሔርን 24 ሰዓት ነው። ግን አንዳንዴ እኔ አሁን ሌቭሌን አውቀዋለሁ። ስገባ በህይወቴ ለሰው መስጠት አልወድም። እናንተ 27 26 እየገባችሁ አበባ ትልካላችሁ። ምድረ ዘንቢል አትላኩልኝ፣ አልፈልግም። ሌላ ቦታ ይሰጡና እኛ ጋር መጥተው አፋቸውን እንዲህ ብለው የሚከፍቱስ አረኛ አባቴ አበባን ስጦታን ይዘህ ጠፋ። እኛ ለመዝናናት ነው ባባ። እባክሽ በቃን፣ በእናትሽ እኔ አልጮትም፣ ይቅርብ በእናትሽ። ዝም ብለን አንጮትም። ጂጂ አያስፈልገንም፣ መድኃኒዓለም አያስፈልገንም። እኛ የስጦታ ችግር ምን አይደለም። እኛ ልንዝናና ነው የምትጫወተው። ኢትዮጵያ ሆነ ለዚህ እኮ ነው ችግሩ። ልስራበት አንተ ሰውዬ፣ ስራ ነው እየሰራ ያለው ነይ ይላል በዚህ በኩል ነይ ብሎ ደግሞ ብራት አትራት። በእኔ ነው እዛ ጋር የምመጣው በእግሬ እንጂ እንጫወት ስለ አይጫወትም። ነይ እናቴ ማነሽ አንቺ? የኔ እናት ሳይዳዬ አካም እንዴት ነሽ? ደግመሽ ሰላም ነው? ጂጂዬ እንዴት ነሽ? ሀብታም ቁጭ አድርጌ ጌም ልጫወት ገባሁ። እንዲሁ እናውራ ይለኛል። አፌ ላይ ጠብ የሚያደርገው ነገር የለ። ሰውን ሄዶ ኢትዮጵያ ያለው ላይ እነዚህ ቡፌ ቀርቦለት እንዴት ነው ጋሽዬ ተብሎ ሊበላ ነው። እኔ ጋሽዬ እትዬ የሚለኝ የለም። አንተ ሰውዬ ልጫወትበት፣ ቤታየሁ ሂጅበት። ይህን ሰውዬ ማታ አንዳንድ የኢትዮጵያ ሀብታሞች ችግር አለባት። ከዛ ላይ ዲያስፖራ እንዴት ነሽ ጂጂዬ? ይለናል። ደህና ነሽ አልማሪ? እንዴት ብለን ሀገራችን የምንጎበኘው? ያስቀመጥክልን ባንክ እንትን አለ ብድር ትላለህ። አጫውታት እንጂ ነይ እናቴ ለሶስት እንጫወት። ሰውዬ በቃ ተጫወቱ ጂጂ። በቃ ሻይ ቡና የምንላለን ሌላ ቀን ሲመች። ጂጂን አልችላትም። ተው ኧረ ተጫወቱ። ስለማይችለኝ እኮ ነው። ታዲያዬ ተጫወቱ። በጣም አሪፍ ነው። ናፒ በውስጥ በኩል ለጃን የሆነ ነገር ታዘጋጃለህ። በውስጥ በኩል ኧረ ቤተሰብ እኮ ነው። አንቺ ምን ሆነሽ ነው? በጣም ፋሚሊ እኮ ነው። ይመቻችሁ ጋይስ። ጂጂዬ ጌታ ታይዳዬ እንዴት ነሽ? ደግ ነሽ? እንደምን ነሽ? አለሁልሽ ማሬ። ወዴት ነው የምልክልሽ? እድለኛ ነኝ ዛሬ። እኔ እኮ ይኸውልሽ አንዳንዴ ስራገጥ ትመጣላችሁ። ሳያችሁ ገና ወጣቶች ናችሁ። በእኔ እድሜ አይደላችሁ። አብረን እንኳን እንዳለ ስትራገጡ ደግሞ የሆነ ቦታ ልትገቡ ትችላላችሁ። ስለዚህ ለእኔ ይኸውልሽ ሁሉ ነገርሽ ነው የሚመቸኝ። ስድብሽ ሁሉ ነገርሽ ቤታየሁ ናት እንጂ የምትመቸው ስትሳደብ እኔ አብዝቻለሁ፣ ትቻለሁ። በቃ ላይክ ሁለታችሁንም ነው የምወደው፣ ሁለታችሁንም ነው የምወደው። ሰው ስድቡ ይመቸዋል፣ ረገጣው ይመቸዋል። እኔ አሁን ከራሴ አውርጄ ረገጣዬንም ሁሉ ነገሬንም አውርሻታለሁ ለቤታየሁ። በቃ ትሄድበት እሷ። ኦኬ ተረካክባችኋል። በቃ አልጨረስኩ እኮ አሁን ጨረስ። ደከመኝ፣ ልቤ ወደቀ። ኖ ገና ነሽ። ምንም ገና ስንት ዓመት ይቀርሻል እንዴ? ሰሞኑን ባዶ ነው የሚሆነው ቲክቶኩ ሳዩ። አንቺ ከሌለሽበት አይደለሽም። ምን ሆንኩኝ? የጋምቤላው እንዴና ምን ሆንኩ? ሰሞኑን ልክ አይደለሽም። ልጅቷን ወስደሽ እዛ ቁጭ አድርገሽ እንዴት ነው ልክ መሆን? አሁን ከዚህ ቀን በኋላ ልክ እንደሆንኩኝ አሳይሻለሁ። እንዲህ እያልኩኝ ማለት ነው። አንበስ ከበርኩ ጌታዬ። እንዴት ነው ልክ የምትሆነው? አይተዋታል። እኔ አሁን አንቅሼ እንዲህ አንብቼ ነው የመጣሁት። በየቀኑ ሳለቅስ ነው የማድረው። መድኃኒዓለምን ሳለቅስ እኔ በህይወቴ እንደዚህ ሆኜ አላውቅም። እኔ ለማንም እንዲሆኝ አላውቅም። በጣም ጠንካራ ሴት ነበርኩ። አሁን በጣም ሆድ ብሶኛል። በቃ ተውኝ።
ወጣች እኮ ጃኒ አይደል እንደ ጂጂ እኔ ቤት ካልመጣች ቤቷ ካልገባች አለ አላወራችሽም በውስጥ በመት አያልቅም። አረኛ አላወራችም። የት ነው የምታወራኝ? ደጋምላ ከኔ ልጅቷ ዝም ብዬ በዚህ ነው የማውቀው። አመሰግናችሁ። ልታሰር ሳይሆን ፍቅር ልታሳዩ ያመጣችሁኝ እና እወዳችኋለሁ፣ አከብራችኋለሁ። በጣም በጣም ይቅርታ። እወዳችኋለሁ። አታምኝም? በጣም ጸዴናችሁ። እግዚአብሔር የምሬን ነው። በጣም የምር ሺዚዮ አሁን እስር ቤት የመጣው በመት አያልቅም። ሁላችሁም እየመጣችሁ ነበረ። እየያዙ ነበር እየጠየቁኝ የነበሩት እና በጣም ነው የማመሰግናችሁ። ልታሰር ሳይሆን ፍቅር ልታሳዩ ያመጣችሁኝ እና እወዳችኋለሁ፣ አከብራችኋለሁ። በጣም በጣም ይቅርታ። እወዳችሁ በጣም ነው የምታሳዝኑኝ። የት ነው የምትኖሪው ማማዬ? እኔ ኳታር ነው ያለሁት። ኦኬ። አንዴ ከሰው ገብተሻል ልበል ከሆነ ሰው ጋር አይደል? እዚህ ገብተሽልኛል። የሆነ ሰዓት ገባለሁ። ብዙም እንትን ትኩረት አልሰጠውም እንጂ አሁን እናንተ ምናምን ከተቀበላችሁ የማስ ትኩረት ሰጠዋለሁ ያለሽ ከኛ ጋር ምን ያገናኘዋል ብለሽ ነው? ያንቺ አክቲቪቲ ነው እንጂ እኮ እኛ የሆነ ነገር ታደርሱ በኋላ ፈረስ ያደርሳል እንጂ ምን ይባላል አይመልስም። አዎ እንዴ ነው ታሻገሩናላችሁ። እጃችንን ይዛችሁ ወደፊት ታመጡናላችሁ። ስንቱን አመጣሽ። ስራ ኑሮ ኳታር አሪፍ ነው? አሪፍ ነው። ምንም አይልም። ስራ ምንም አይልም። ሮጥ ሮጥ እንላለን። ኦኬ። ነገ ምን እንጫወት ትችያለሽ? ጌመር አይደለሁም ግን ሞክር ዝም ብለን ባንቺ ሰው ነገ የመጣ በሙሉ ተከትሎ ለማመጥ አይ ቡናችን በሙሉ ቀዘቀዘ። ራሳችንን በሙሉ ታመመ፣ አበድን። ናያ እንዴት ናችሁ? ሰላም ናችሁ? ወዳጅ ዘመዶች ትጂ ዛሬ የሚረገጥ የለም ጊዜ የሚረገጥ ያረገጣም ነው የለም ዛሬ። እንዴት እኛ ረጋጭ ነን እንዴ? በስ አላልኩም። እኔ ስም ካላወጣችሁልኝ በስተቀር እኔ እንኳን ረጋጭ አይደለሁም የኔ ቆንጆ። ረጋጭ ስልሽ ደስ የሚል ረጋጭ የለም። ትክክለኛው ይሄ ዝም ብሎ አይደለም። ዝም ብሎ ደስ ይሄ ከመሬት ተነስቶ ምናምን ሲነኩሽ አንድ ጊዜ አደም ስም ይወጣ ከቤት ይከተላል። እኛ በጣም ስርዓት ያለን በስርዓት ያደግን ክብር ያለን ሰዎችን እኛ ረገጣ የሚባል ነገር ይሄ እሱን በየቀኑ ስራዬ ብለው የሚሄዱ ሰዎች ጋር ነው ረገጣ ማለት። እኛ ለእናንተ መብት ገባሽ? ለዛሬው ሳይሆን ለትላንትናው ተረግጠናል፣ ተሰድበናል፣ ብዙ ነገር አተናል። ያንን ለእናንተ ነው ያደረግነው፣ ለእናንተ መብት። ከዛ በተረፈ ግን ሱስ አይደለም ይሄ፣ አስተዳደግም አይደለም፣ ነውር ነው። እንዲህ አይነት ነገር እኔ በበኩሌ እንዲህ እንድትይኝም አልፈልግም። ወስልሽ ያምርብሻል። ምንም ነገር ልንገርሽ እኔ አምረኝም። አሁን ለምሳሌ ላንቺ ነው ያንን ነገር የማደርገው፣ ለሌላው ለህዝቡ ነው። የኔ መብት አልተነካም። እዚህ በተለይ ለሴቶች ትቆሚያለሽ ብዙ ጊዜ። ለመብት ነው የምከራከረው። ግን ባለጌ ስርዓት ሲኖር ባለጌ ገብቶሻል። የሚገለው እያለ የሚያስረው እያለ የሚያሰቃየው እያለ እኛን በግል እኔን የመሰሉ የሚዲያ ሰዎች ለእናንተ ድምፅ ይሆን ነው እነዚህ አይነት ስም ስትሰጡኝ እኔ በጣም ነው የማስነው። በነገራችን ላይ እንደ ማንኛውም እኮ የራሳችንን ኑሮ ይዘን የራሳችንን ነገር ይዘን ገባሽ? በቃ የራሳችንን ላይፍ ይዘን እናንተ ስትገደሉ፣ እናንተ ስትሞቱ፣ እናንተ ስትታሰሩ፣ እናንተ ስትገላቱ መኖር አቅቶ ነው። ኦልሬዲ እኛ ሀገሩን ለቀን ሄደናል። ለዚያም ጥሩ ሀገር ነን ያለ ነው። ግን ይሄ በቃ ሰዋዊነት ግን አንቺ አይደለሽ። ከመጀመሪያውኑ እኛ እንደዚህ ሼፕ ያደረጉን ሰዎች አሉ። ተሳዳቢዎች ናቸው፣ ረጋጮች ናቸው። ማንም መርገጥን አይፈልግም። እውነቱን ልንገርሽ፣ ይህን ነገሮች ባለጌ የምታያቸው እዚህ ሚዲያ ላይ ጆከር የሚባል አለ። በጣም ባለጌ ሰው ወዶ አይደለም
ስርዓቱ ነው ይሄንን ያስገደደው። ገባሽ? ዛሬ እሱ በየሀገሩ እየተንከራተተ እረፍት ማረጋጋጥቶት አይደለም። እልህ የሰው ልጅ ቤተሰቡ ሲገደልበት፣ ቤተሰቡ ሲሞትበት፣ ቤተሰቡ ሲታሰርበት፣ ቤተሰቡ ሲንገላታ ውሳኔሽ አንቺ ጠመንጃ የለሽም፣ ገንዘብ የለሽም፣ ኃይል የለሽም፣ እውቀት ትምህርት የለሽም። ያላስተማርሽው ህዝብ ነው፣ ያላስተማርሽው ትውልድ ነው። ገባሽ? በምን በኩል? ስለዚህ ያለን ምንድን ነው? ራሳችንን መስጠት፣ ከዚህ መንግስት ስርዓት ጋር ፊት ለፊት መጋፈጥ። እኛ አቅማችን እዚህ ጋር የተበረከው ገዳይ ነን፣ ባለጌ ነን፣ ስንፈልግ ግን ነን ስንለው ትክክል ይገባዋል። አየሽ? እናንተ ደግሞ ዋው ተሳዳቢ ቁጭ ብላችሁ ማለት ነው። ለእናንተ ብለን ቁጭ ብላችሁ ተሳዳቢዎች፣ ረጋጮች ስትሉ በጣም ነው በጣም ነው እንደዛ ለመግለጽ ፈልጌ አይደለም። ወለጅ ፖለቲካ ስትናገሪ ብዙ ጊዜ ሲሪየስ የሆኑ ነገሮች ላይ ስትናገሪ ውስጥ ከእውቀት ጋር ነው የምትናገሪ። ግልጽ የሆነ ንግግር ነው፣ ዝም ብለሽ አይደለም። ገባሽ አይደል? ትክክለኛን ነገር ነው የምትናገሪ። ነገር በእውቀቱ ነው። አንቺ ስታወሪው ቦታውን አገኘ ነው የምለው። የመጨረሻ ደስ ነው ብሎ የምሰማው እኔ አልሰማም ፖለቲካ ምናምን እንደዚህ፣ ግን አንቺ ስታወሪ ደስ ብሎ ነው የምሰማው። ውስጥሽ ያለን ነገር ነው የምታወሪው። ሰው ውስጥ ያለን ነገር ነው፣ ሰው መናገር ያቃተውን ነገር ነው አንቺ የምትናገሪው። ገባሽ አይደል? ብዙ ይከርቱ ብዙ ዳርዳር ያለውን ነገር ነው አንቺ በግልጽ የምትናገሪለት። በተለይ እውነቱን ልንገርሽ አይደለ? ይሄ አሁን ያለው መንግስት ያ እያሳደደ ባለሽበት ሀገር ላይ እያሳደደሽ ያ ሲፈልግ የሚያስገድልሽ ሲፈልግ አገሩ ከየመን ይሁን ከጀርመን ያ እንደፈለገ የሚያደርግሽ መንግስት እንኳን የተዳፈርን ሰዎች ገብቶሻል። ይሄ ዲሞክራሲም ባዩ ምናልባት ያም ነገር ስለማያዋጣ አልፎት ሊሆን ይችላል። ለእነዚህ ሰዎች ግን እናንተ እንደው ብትችሉ ይሄ ቀናተኛው ተቃዋሚው ስንናገረው የስርዓቱ አባል የሆነው ስም ሊሰጠን ይችላል። ገባሽ? ለምን እየተናገርነው ነው? ስርዓቱን ቆሻሻነቱን እያወጣንበት ነው። እነሷም እየተፋለሙን ነው። እናንተ እንደዚህ ናችሁ፣ እናንተ እንደዚህ ናችሁ፣ እዛ ቁጭ ብላችሁ እንደዚህ ታደርጋላችሁ ምናምን ሊሉ ይችላሉ። ግን እንደናንተ ያለው ወጣት ደግሞ አትሊስት ማሰብ አለበት። በቃ ለምንድን ነው እነዚህ ሰዎች እንደዚህ የሚናገሩት? ዋይ ገባሽ? ችግር የለም ማማዬ፣ እኔም ልወጣ ነው ስለላይ እና በርቱ። እናንተም ባላችሁ አቅም ድምፅ ሁኑ ለራሳችሁ። ካልሆነ ለእናንተ ድምፅ የሚሆን አይኖርም። በኋላ አትተውን፣ ሁኑ። እናንተ መኖር አለባችሁ። አይኔ እጃችን እጅ ተቀበይኝ፣ አስለምጂኝ። ላይቭሽን እናት ምንም ጭኔ ፎሎ ባክ አረግሻለሁ። አርጊ ልመልሽልኝ። ነይ ግቢና ተቀላቅለሽ ታፕ ማለት ነው ከአንቺ የሚጠበቀው። ታፕ አርጉ ብለሽ የሆነ ጆክ ነገር ከቻልሽ አሉ ማድረግ አንቺንማ ሳይሰጥሽ አስለምጂኝ። በቃ እጄን ይዘሽ አስለምጂኝ። አሉ ልጆች አሉ እንዳንቺ አይነት ዘምተኞች የሚያማምሩ ሲቀጡ ምን ሲሉ እና እንዳትተዩ ልታይ እየመጣሽ ተጫዋች ልወጣ ስለሆነ ነው። እሺ እናቴ። እሺ እናቴ። ቻው ማማ። ቻው ሴት